ታላቁ ጻድቅ አቡነ ሀብተ ማርያም የተወለዱት በመንዛ አውራጃ ልዩ ስሙ የራዊ በተባለ ቦታ ሲሆን የአባታቸው ስም ፍሬ ብሩክ የእናታቸው ስም ዮስቲና ይባላል። ሁለቱም በሕግ ጋብቻ ጸንተው ሕገ እግዚአብሔርን ጠብቀው ምግባረ ትሩፋት ሰርተው በንጽሕና በቅድስና ይኖሩ ነበር። ሆኖም ልጅ አልነበራቸውም። በዚህ ሁኔታ ያዘኑ ቅድስት ዮስቲና ማለትም እናታቸው መንነው በአካባቢያቸው ከሚገኙ ጫካ ውስጥ ዋሻ ፈልገው ገብተው ዘጉ። በዚያም አንድ መናኝ መነኩሴ አግኝተዋቸው እግዚአብሔር በቅድስቲቱ ያለውን ድብቅ ነገር ስለገለጠላቸው አንቺ ለምንኩስና የተፈቀደልሽ አይደለሽም፣ ወደ ቤትሽ ግቢ፣ ጸሎቱ ለዓለም ሁሉ የሚጠቅም ሰው ሁሉ የሚማጸነው ስሙ ገድሉ ትሩፋቱ በዓለም ሁሉ የሚነገርለት ወንድ ልጅ ትወልጃለሽ አላቸው። የእግዚአብሔር ድንቅ ተአምር የሰሙ ቅድስት ዮስቲናም እግዚአብሔርን እያመሰገኑ ወደ ቤታቸው ተመለሱ። የተናገረውን የማያስቀር አምላክ በቸርነቱ ጎበኛቸው። ነሐሴ 26 ቀን ጸነሱ። ግንቦት 26 ቀንም ደምግባታቸው እንደ ንጋት ኮከብ የሚያበራ ሀብተ ማርያም ተወለዱ። እግዚአብሔር ለቅድስና ሥራ ስለመረጣቸው በእናታቸው ጀርባ ታዝለው ወደ ቤተ ክርስቲያን ሄደው በሕፃን አንደበታቸው ከቀዳሹ ካህን ጋር እግዚኦ መሐረነ ክርስቶስ በማለት ይጸልዩ ነበር። ባደጉም ጊዜ ይህን ጸሎታቸውን ደጋግመው ይጸልዩ ነበር። ላባቸው እስኪንጠበጠብ ድረስ በመስገድ ይጋደሉ ነበር። አንድ ቀን ከአባታቸው ጎን እንደተገኙ በድንገት እግዚአብሔር በድምፅ ሀብተ ማርያም ሆይ አንተ የተመረጠ ዕቃ አድርጌሃለሁ፣ ቃሌም ለተመረጡ ሰዎች ተናገር አሏቸው። ይህን ግን የተበሰረላቸው የቤተሰቦቻቸውን ከብት በሚጠብቁበት ጊዜ ነበር። እድሜያቸው እየገፋ ሲሄድ አባታቸው ትምህርት ቤት አስገቧቸው። ለአቅመ አዳም በደረሱ ጊዜም ሚስት አጩላቸው። እርሳቸው ግን የድንግልና ሕይወት በመምረጥ ከወላጆቻቸው ፊት ኮብልለው ገዳም ገቡ። ልጄ ሆይ ራስህን ለእግዚአብሔር ታስገዛ ዘንድ ወደ ገዳም ብትሄድ ሰውነትህ ለመከራ አዘጋጅ። በዚያ አባ ሳሙኤል ለሚባሉ በረዳትነት ሲያገ